5 ልኮችን ልኳል ጉዳይን ያስረዱልኛል የሚሉት ብሎ ያመነባቸውን ኡስታዝ አቡበከር አህመድ ኡስታዝ ቪዲዮ ቀጥታ ነገር እንዳትፈልሽ ከዛ ጋር ረድሎ ደግሞ በጣም ብዙ ወንዶች ይገኛሉ ማለት ነው። እዚህ ጋር ዛሬ የተሰበሰብነው ከዚህ በፊት ያለንበት ዘመን ይሄ የኔ ትውልድ ጄኔሬሽን ገና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች የአገር ልጆች ሁላችሁንም ሰላም ብያለሁ። መግቢያው ላይ ቆረጥረጥ አድርጌ ያሰማኋችሁ ቪዲዮ አለ ሙሉውን እጋብዛችኋለሁ። አዲስ አበባ ላይ የሚሰሙ ጥሩ ያልሆኑ መረጃዎች አሉ። ታዲያ ምን ተፈጠረ ምንድነው ችግሩ ለሚለው ሙሉ መረጃውን እየላችሁ መጥቻለሁ። እንዲሁም ኡስታዝ አቡበከር አህመድ ሐፊዘሁላህ ወርአ ሁላችሁም የምትወዱት የምንወደው የምናከብረው የአይን ብሌናችን ሰፊ መነጋገሪያ ሆኗል። ኡስታዝ አቡበከር አህመድ ምን አድርጎ ነው በርካቶች ስሙን ሊያነሱት የቻለው የሚለውንም በመረጃዬ አካትቼላችኋለሁ። ኡስታዝ አቡበከር አህመድ እንግዲህ በተለይ አዲስ አበባ ላይ አሉ ከሚባሉ ግንባር ቀደም መሪዎቻችን አሚሮቻችን አንዱና የመጀመሪያው ነው። ታዲያ ኡስታዝ አቡበከር አህመድ አዲስ አበባ ላይ በተፈጠረው አሳዛኝ ክስተት ምን አድርጎ ነው በርካቶች አቡበከር አህመድን ገድፈውታል። በርካቶች ደግሞ የሚቃወሙትም አሉ እንዳትረሱ ጎን ለጎን አስኪዱት ማለት ነው። ታዲያ ምንድነው የሚለውን ሶሻል ሚዲያውን ቅለጥጥ አድርጎታል። እሱን እጋብዛችኋለሁ ሙሉ መረጃውን እነግራችኋለሁ። ከዛ በፊት ውድ ቤተሰቦች አንድ እጅግ በጣም አሳዛኝ መረጃ አለ። እሱን ላስቀድምላችሁ እወዳለሁ። የቀን ሰራተኛ ነው የሆነው። እጅግ በጣም አሳዛኝ ነው። በርካቶችን ያሳዘነ ወላሂ እኔ መረጃውን ሳየው በጣም የደነገኩት በጣም ያዘንኩበት እጅግ በጣም መነጋገሪያ የሆነ ነው። እሱን እጋብዛችኋለሁ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እስከ ፕሮግራም ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። መልካም ቆይታ። ወደ መረጃዎች እንለፍ። ቤተሰቦች እህት ወንድሞች መግቢያ ላይ እንዳልኳችሁ የበርካቶችን ልብ የሰበረ በርካቶች መነጋገር ያደረጉት ይህ ግለሰብ ነው። ይህ ግለሰብ የቀን ስራ በመስራት ነው የሚተዳደረው። ነገር ግን ቀዷ ቀድር ከደረሰች አጀል ከደረሰች የትም ማምለጫ እንደሌለና ሰከንድ ወደፊት ሰከንድ ወደ ኋላ ማለት እንደማንችል ያሳየበት ክስተት ነበር። ኢና ሊላሂ ወኢና ኢለይሂ ራጂዑን። ታሪኩን በወፍ በረር ላንብብላችሁ። ልብ የሚሰብር ዜና ዛሬ ግንቦት 6 2018 ዓ.ም በሐላባ ቂሊንጦ ከተማ ልዩ ስሟ ዋንጃ በር ተብሎ የሚጠራው ቀበሌ ውስጥ የሁላችንንም ልብ የሰበረ ክስተት ተከስቷል ይላል ማለት ነው። ከከንባታ ዞን አድሎ ዙሪያ ወረዳ ሸሽራ ቸሬ ቀበሌ ለስራ ፍለጋ የመጣው ሁሴን ማዕሌቦ ሁሎሮ የተባለ ወጣት በዕለተ ሐሙስ ረፋዱ 4 ሰዓት ላይ ከአቶ አበራ ጋር በ700 ብር ተስማምቶ በቆሎ ለማስኮትኮት ወደ ማሳ ይገባል ይላል። ከቀኑ 8 ሰዓት ሲሆን የአቶ አበራ ባለቤት ለወጣቱ ሰራተኛ ምሳና ውሃ ይዛለት ወደ ማሳው ትሄዳለች። ስትደርስም ወጣቱ በብርቱ ስራው ላይ ነበር። ወደ ጥላው ተጠጋና ምሳህም ብላ ስትለው እሺ ብሎ ታዛዥነቱን ገልጾ በቆርቆሮ ወደ ታጠረው አጥር ጥግ ሄዶ ይቀመጣል። ምግቡ ከገበታው ሳይወጣ ወጣቱ ሁሴን እጁን ወደ ምግቡ ሳይዘረጋ የቆርቆሮው አጥር እንደተደገፈ በዛው ቅጽበት ህይወቱ አልፋለች ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይርሐመው የጀነተል ፊርደውስ አልአላ ይበለው። ውድ ቤተሰቦች ስራውን እየሰራ ኩትኩቶ ምሳ ሊበላ ቁጭ አለ። ምሳውንም ሳይበላ በዛችሁ ከስራው ቦታ ተነሳ። ከሚሰራበት ብድግ አለ። ወደ ምሳ ቦታ ጥላ ቁጭ አለ። እዛችሁ ሄደ። በቃ ምሳም አልበላ ምንም። አስባችሁታል? በጽሁፉን ከተሰማችሁትና ካነበባችሁት በጣም ልብ የሚነካ ነው። እዛ ገብታችኋል አይደለ? በቃ እየሰራ ያለን 50 ብላለችው። ወደ ጥላ ሄደ። ጥላ ሄዶ ምሳው እስከሚቀርብ አሸለበ ሄደ። ላይ መለስ ተጓዘ ማለት ነው። የወሰደ የሚያሳዝነው ግን ከህይወታይ ነው። የወሰደችለት ምሳ ሳይቀምስ የመጨረሻው የህይወት ጉዞ በዛችው ደቂቃ አብቅቷል። ሚስቱ
በመደናገጥ የሰውየው የስራ አሰሪው ማለት ነው የአካባቢ ሰዎችን ትጠራለች። ፖሊስም ይደርሳል። የቂሊንጦ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ሹክራላ ሹጋቶ የአስክሬን መኪናና የፖሊስ አባላትን በፍጥነት ቢልኩም በሟቾቹ ኪስ ውስጥ ምንም አይነት መታወቂያ አልተገኘም ይላል። በሟቹ ኪስ ውስጥ ማለት በሁሴን ኪስ ውስጥ ማለት ነው። እንግዲህ አላህ ይጠብቀን። ፖሊስ ቀጣሪውን አቶ አበራን ሲጠይቅ ይህን ሰው ስሙንና አድራሻውን መዝግበህ ነበር? አቶ አበራ የመለሰው መልስ ስሙን አልጠየቅኩትም፣ አድራሻው አድሎ ዙሪያ እንደሆነ ብቻ ነግሮኛል፣ መታወቂያ ግን አልጠየቅኩትም በማለት ተናግሯል። በመጨረሻ አስክሬኑ ወደ ሰራተኛ ተራ ተወስዶ በሚያውቁ ሰዎች ጥረት ሙሉ ስሙና አድራሻው ሊታወቅ ችሏል። ማንኛውም የቀን ሰራተኛ ለስራ ስትቀጥር ቢያንስ የዲጂታል መታወቂያ ካልሆነም የቀበሌ መታወቂያውን ማየትና ሙሉ ስሙን መመዝገብ ግዴታችን ይሁን። ሰራተኛ ወደ ስራ ከማስገባታችሁ በፊት ሆዱ ባዶ መሆኑን እንጠይቅ። ረሃብ ለብዙ ድንገተኛ ህመሞችና ሞት ምክንያት ሊሆን ስለሚችል ምግብ ቀምሰው ስራ እንዲጀምሩ ማድረግ ታላቅ በጎነት ነው ይላል ወንድማችን። አላህ ይርሐመው፣ የጀነተል ፊርደውሲል አዕላ ይበለው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ መረጃ እርግጠኛ ነኝ ብዙዎቻችሁ ልብ ይነካል። ዋለኔ ልንል እንችላለን። ሁላችንም ራሳችንን በዚህ ቦታ ላይ ሆነን ብናየው እጅግ በጣም አሳዛኝ ልብ ሰባሪ ነው። ውድ ክብራትና ክብራን ውድ ቤተሰቦች፣ እህት ወንድሞች፣ የአገር ልጆች ሁላችሁንም አብራችሁን ስለቆያችሁ እያመሰገንኳችሁ ትናንትና ማታ ወደ ሆነው አንድ ክስተት ይህንን ቪዲዮ በዙ ላይ ልንገራችሁ። የአዲስ አበባ ዩኒቨርሲቲ ተማሪዎች ልክ እንደ አክሱም ሙስሊም ተማሪዎች ሂጃብ ኒቃብ ለብሳችሁ አትማሩም ተብለው ተከልክለው ነበር ትላንትና። ከዛም ትላንትና ዙሁር ላይ አጀምረው እስከ ሌሊቱ 7 ሰዓት 8 ሰዓት ድረስ እዛው በአዲስ አበባ የዩኒቨርሲቲ ፕሬዝዳንት ቢሮ ፊት ለፊት ቆመው አድረው ቢባረሩም ፖሊስ ፌደራል ፖሊስ ቢያስፈራራቸውም ምን ቢላቸውም ሊሆንለት አልቻለም። በመጨረሻም የአዲስ አበባ ፖሊስ ጸሐፊዎችንና ኡስታዝ አቡበክር አህመድን አሸማግሎ ልኮ አሸማግለው ጊዜያዊ መፍትሄም ቢሆን ለብሰውና ያው መብታቸው ተከብሮ እንዲማሩ ተደርጎ ተላይተዋል። ቪዲዮዎች አሉ፣ ጋብዛችኋለሁ። በአጭሩ ልንገራችሁ ብዬ ነው። ኡስታዝ አቡበክር አህመድም ይሄን አያይዞ በርካቶች እያደነቁት ነው። ምክንያቱም ተማሪዎቹ ውለው እዛው ነው ያደሩት፣ ሴቱም ወንዱም። በጣም አሳዛኝ ነው። ቪዲዮ አለ፣ ጋብዛችኋለሁኝ። ኡስታዝ አቡበክር አህመድ ሐቂቀተን ለኢትዮጵያ ሙስሊሞች በጣም ያው እሱ የእስልምና ግዴታው ቢሆንም ውለታው በጣም ከባድ ነው። አላህ ይጠብቀው። አሸማግሎ ፌደራል ፖሊሶች እነዛ ልጆች ሊጨፈጭፏቸው፣ ሊመቷቸው፣ ሊደበድቧቸው ለማሰር አሚሮቻቸው መሪዎቻቸውን ቢያስሩ ምን ቢሉም ሊሆን አልቻለም። በመጨረሻ አቡበክር አህመድ ሆነቶ ችግሩን ለጊዜው ተቀርፏል። እንግዲህ ስንት ክፍለ ዘመናት ያው ሂጃብና የኒቃብ የኢትዮጵያ ሙስሊም ጉዳይ ተጥያቄ እስካሁን ድረስ ልንወጣ አልቻልንም። አላህ ሙስጣን ይሄ ሁሉ የኛው ድክመት የኛው ስንፈት ነው። ማንንም ልንወቅስ እንችላለን ብዬ አላምንም። እኛ አንደኛ አንዳንሆንም፣ ሁለተኛ ደግሞ ቋሚ አቋም የለንም። ሁላችንም ተበታትነንና መርህ የለንም። በአጭሩ ያኖላችኋለሁ። ቪዲዮችን እጋብዛችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። አዲስ አበባ ስለ አክሱም ምናምን እናወራለን። እዚሁ አዲስ አበባ የኢትዮጵያ መሀል ከተማ ምርት ላይ አዲስ አበባ ላይ የተከሰተው ክስተት እጅግ በጣም አሳዛኝ ነው። አክሱም ቦታ ድረስ እየሄድን ነበረ። ነገር ግን ለሁሉም ፍትህን እንጠይቃለን፣ ለሁሉም ፍትህን እንፈልጋለን። አክሱም ላይ ያሉ ሙስሊሞች መፈተንም አልቻሉ፣ ተባረዋል። በአጭሩ እነዛ ኻላስ ከአቅም ውጭ ተቆጥጥር ውጭ ሆኗል። የሞተም አስፋልት አይሄድም፣ የሞተም እዛ አይቀበርም። ብዙ ነገር አለ። አላህ ሙስጣን፣ አላህ ይድርሰን። ሐስቡን አላሁ ወኒዕመል ወኪል። ለማንኛውም ላይክ ሰብስክራይብ አድርጉ። ቪዲዮ ልጋብዛችሁላችሁ ወዳለሁ ውድ ቤተሰቦቼ። የሆነው ክስተት ይሄው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የእስላም ልጆች እንደምን አላችሁ? እንግዲህ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች በኒቃብ ወይም ሂጃብ ጉዳይ ከቀኑ 7 ሰዓት ጀምሮ መልስ እንፈልጋለን ብለው የሚመለከተው አካል ቢሮ ላይ ከተቀመጡ አሁን እንግዲህ ከምሽቱ 4 ሰዓት ሆኗል። አሁን ከምሽቱ 4 ሰዓት ላይ አዲስ አበባ መጅሊስ 5 ልኡኮችን ልኳል፣ ጉዳይን ያስረዱልኛል የሚሉት ብሎ ያመነባቸውን ኡስታዝ አቡበክር አህመድ፣ ኡስታዝ ሻህቡዲን ኑራ፣ ኡስታዝ ሪያድ ጀማል እንዲሁም ደግሞ ኡስታዝ አዩብ ደርባቸውና ወጣት ሐሽም አብደላን ቦታው ድረስ ልኮ በአሁኑ ሰዓት ከምሽቱ
4 ሰዓት እንግዲህ አልፏል። በዚህ ሰዓት ተማሪዎችን በአዲስ አበባ ዩኒቨርሲቲ ግቢ ውስጥ በማግኘት ከተማሪዎቹ ጋር ውይይት እያደረጉ ነው የሚገኙት። እንግዲህ የደረስንበትን ተጨማሪ መረጃዎች ወደ እናንተ ይዘን የምንቀርብ ነው የሚሆነው። እንግዲህ ከቀኑ 7 ሰዓት ጀምሮ ተቋሙ በጊዜ ምላሽ መስጠት ሲገባው ከመሸ በኋላ መሄዱም ለጉዳዩ መዘግየት እንግዲህ በጣም ነው ምናዝነው። ቢሆንም ግን አሁን ቦታው ላይ ደርሰው ተማሪዎችን እያነጋገሩ አቅጣጫዎችን እየሰጡ ይገኛሉ። ተጨማሪ መረጃዎችን ወደ እናንተ ይዘን እንመጣለን ኢንሻአላህ። አብራችሁን ሆኑ፣ ጠብቁን። አሰላሙ አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። በአዲስ መረጃ መጥቻለሁ። እንግዲህ አዲስ አበባ መጅሊስ 5 ልኡኮችን ልኮ እንደነበረ ከዚህ ቀደም በመላከኩት ቪዲዮ ላይ ተናግሬያለሁ። በአዲስ አበባ ዩኒቨርሲቲ ላይ ዛሬ የነበረው ውሎ እንግዲህ ሁላችንም የምናውቀው ነው። ሙስሊም ሴት ተማሪዎች በኒቃባቸው ምክንያት ከበር ላይ ጀምሮ ላይብራሪ፣ ካፌ እንዳይጠቀሙ፣ ክላስም እንዳይገቡ የተለያዩ እንግልቶች እየደረሱባቸው እንደነበረ ይታወቃል። አሁን ላይ ግን የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ባለበት ኡስታዝ አቡበከርና ከሱ ጋር የሄዱ የአዲስ አበባ ልኡኮች እንግዲህ በመነጋገር ፕሬዚዳንቱ እኛ አልከለከልንም የሚል ሀሳብ ሰጥቷል። ግን ደግሞ በተጨባጭ በቪዲዮም በቮይስም እንደምንሰማቸው ግን መረጃዎች ምንድናቸው? እንደተከለከሉ ነው። ስለዚህ ይጸድቃል የሚባለው መመሪያ ደግሞ ገና አልጸደቀም። ባልጸደቀበት ሁኔታ ደግሞ ተማሪዎችን በዚህ ልክ ማጎላላቱ ተገቢ አይደለም የሚል ከአዲስ አበባ መጅሊስ የሄደው ልኡክ አስረግጦ ተናግሯል። ስለዚህ ከዚህ ደቂቃ ጀምሮ የትኛውም ተማሪ በኒቃባ ምክንያት ከበር ጀምሮ ላይብራሪ፣ ትምህርት ገበታ እንዲሁም ደግሞ ካፌ ላይ ማትከለከል መሆኑን ይህንም እኛም ስላላዘዝን ይህንን ነገር እናስተካክላለን ብሏል ፕሬዚዳንቱ። በመመሪያው በኩል ይጸድቃል ተብሎ ኒቃብን ይከለክላል ተብሎ የተቀመጠው ህግ ደግሞ አልጸደቀም ብያቸዋለሁ፣ ወይም ሂደት ላይ ነው ተብሏል። በዚህ ሂደት ውስጥ እንግዲህ ከአዲስ አበባ ዩኒቨርሲቲ ጋር አብሮ ለመስራት የተቋቋመ የመጅሊስ ያቋቋመው በርካታ ቁጥር ያላቸው ዱዓቶች ያሉበት ቲም አለ። ያ ቲም እስካሁን አብሮ እየሰራ እንደሆነ ነው የተገለጸው። ስለዚህ ያንን ነገር አሁንም ሙስሊም ሴት ተማሪዎችን ሊያገል በማይችል መንገድ ነው ሊጸድቅ የሚገባው የሚል አቋም እዛው ቦታ ላይ ተንጸባርቋል። ለዛሬው ግን ያለው መረጃ ተማሪዎቹ ከዛሬው ከአሁኗ ደቂቃ ጀምሮ ኒቃባቸውን ለብሰው ትምህርት ገበታቸው ላይ መገኘት ይችላሉ። ግቢ መውጣት መግባት፣ ላይብራሪ ገብቶ ማጥናት፣ ካፌ ገብቶ መጠቀም እንደሚችሉ በዚህ አግባብ ተስማምተው ተማሪዎቹን ወደ የዶርማቸው እንዲመለሱ ተደርጓል። ይሄ ነው ያለው መረጃ። ለተፈጻሚነቱ ደግሞ አሁንም በትኩረትና በአንክሮ ልንከተል ይገባል። ይህንን ይመስላል። አሰላሙ አለይኩም ውጭ አንድ ሰው እናገኘን አታያለን። ታገስናቸው እስካሁን ድረስ። እሺ አሉ ሰላማዊ ጥያቄ ለመጠየቅ እኮ ነው የፈለግነው። አጄ በቃ መናገር አልፈልግም። እጂ በቃ አጄ አንቺ ተማሪ ነሽ፣ እኔ ስራ የምሰራ ሂጂ በቃ አላውቅም። ሂጂ ለምን አረጋችሁ በትራይ ለምን አገር ነገር አለ ይዛሉ ግሪቻውን ግሪቻውን እንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምታዩን እኛ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ነን። እዚህ ጋር እንደምታያቸው ብዙ ሴቶች አሉ። ከዛ ጋር ወረድ ብሎ ደግሞ በጣም ብዙ ወንዶች ይገኛሉ ማለት ነው። እዚህ ጋር ዛሬ የተሰበሰብነው ከዚህ በፊትም እንደምታውቁት ለ19 ወራቶች በኒቃብ ጉዳይ የታገልን ቢሆንም እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ ስላላገኘን አሁንም ጥያቄያችን እስከ ፕሬዝዳንቱ ኦፊስ ድረስ በመጣት ጥያቄያችን በሰላማዊ መንገድ ለማቅረብ ነበር ዛሬ የተሰበሰብነው። ከ7 ሰዓት ወይም ልክ ከዙሁር ሰላት ጀምረን እዚህ ጋር የተሰበሰብን ቢሆን እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ አላገኘንም። የእነሱ መልስ ምንድነው? እስካሁን ድረስ ፕሬዚዳንቱ ወደ ኦፊስ አልመጡም። እነሱ ማግኘት እንደማንችል ነግረውናል። እኛም ተስፋ አልቆረጥንም፣ እዚህ ቁጭ ብለናል። የሚመለከታቸው አካላቶች በሙሉ እኛን ያዩ ቢሆንም እስካሁን ድረስ ግን ይህ ነው የሚባል ምላሽ አላገኘንም። እንደምታዩት ተማሪው በሙሉ እዚህ ነው። ክላሱን ቀጥቶ ፈተናውን ቀጥቶ አሁን የአራተኛ ዓመቶች ወይም ደግሞ የተመራቂዎች የፈተና ጊዜ ወይም የፈተና ወቅት ቢሆንም ፈተናቸውን ሁላ ቀጥተው እዚህ ጋር የተቀመጡ ተማሪዎች አሉ። የሚሄዱበት ሀጃ ሰርዘው እንዲሁም ደግሞ ክላሳችንን ቀጥተን እዚህ ጋር የተሰበሰብንም ቢሆንም ምንም አይነት ምላሽ እያገኘን አይደለም።
ስለዚህ ሁሉም የኢትዮጵያ ህዝብ እንዲሁም የሚመለከተው አካል በሙሉ የሙስሊም ኡማ በሙሉ እንዲሁም ሰብአዊነት ወይም ደግሞ የሰዎች ጉዳይ ያሳስበኛል የሚል ሰው በሙሉ ከጎናችን እንዲሆን ድምጻችሁ ከኛ ጎን እንዲሆን መልእክት ለማስተላለፍ እንወዳለን። ሁላችሁም ከጎናችን ሁኑ። ዛሬ ይሄ ጉዳይ ካልተፈታ ከዚህ በኋላ የሚፈታበት መንገድ እንደምታዩት የጠበበ ነው ማለት ነው። ምክንያቱም ይሄ ሁሉ ተማሪ በሰላማዊ መንገድ እዚህ ጋር ከመጣ በኋላ ተማሪውን እንደዚህ ካስቀመጠ በኋላ ምንም አይነት ምላሽ አልሰጠም ማለት አሁንም ይሄ ጉዳይ የሚፈታበት ፕሮባቢሊቲ እየቀነሰ ነው እየሄደ ያለው። ስለዚህ ሁላችሁም ድምጽ እንድትሆኑ እንፈልጋለን። እኛ ሁሌም ጥያቄ ያለን ፍትሃዊ መልስ እስኪመጣ ጥያቄ ያለን የእህቶቻችን መብት እስኪከበር ጥያቄ ያለን ዲናችን የበላይ እስኪሆን ድረስ ሁላችሁም ኮፒ፣ ሼር፣ ላይክ እያደረጋችሁ አብራችሁ ሁኑ። ሁላችሁም ድምጽ ሁኑ። ፍትህ ለአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች፣ ፍትህ ጉንችሬ ላይ ለሚገኙ ሙተነቂብ እህቶቻችን፣ ፍትህ ለአክሱም ሙስሊም ሴት ተማሪዎች፣ ፍትህ ኢትዮጵያ ውስጥ ለሚማሩ ሙስሊም ተማሪዎች በሙሉ ሁላችሁም ከጎናችን ሁኑ። ድምጻችሁ ከኛ ጋር እንደሆነ ድጋፋችሁ ከኛ ጋር እንደሆነ አሳዩን ማለት ነው። እኛም በርስተን እንቀጥላለን። ኢንሻአላህ አዳዲስ ነገሮች ሲኖሩ እናሳውቃችኋለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. نحن طالبات منتقبات في جامعة أديس أبابا ومنذ أكثر من 18 شهرا، ونحن نناشد تركنا دروسنا اختباراتنا مستقبلنا على المحك ومع ذلك لم يلفت إلينا. نحن هنا نجلس منذ الظهر ننتظر. قالوا لنا الرئيس غير موجود، عودوا بعد 3 أيام، لكن هذا ليس أول مرة، هذا تكرار، هذا تجاهل. قررنا أن نبقى هنا دون أكل، ننام هنا، نصلي هنا، لأن قضيتنا ليست بسيطة. نحن لا نطلب المستحيل، نحن نطلب حقنا في التعليم وحقنا في الالتزام بديننا. لماذا يجب علينا أن نخير بين الاثنين؟ لماذا يقابل صبرنا بالتجاهل؟ نحن هنا وصوتنا لن يسكت. السلام عليكم. ያለንበት ዘመን ይሄ የኔ ትውልድ ጄኔሬሽን ገና ብዙ ታሪክ እንሰራለን። እምነታችንን እናስከብራለን፣ ሀገራችንን እናለማለን፣ ሰዎችን ከጽልመት ወደ ብርሃን እናወጣለን። ይህን የመሰለ ጀግና መሪ ያለን ምንም አንሆንም። መብታችንን ጊዜም ሰዓትም ቦታም ሳይከለክለን እንጠይቃለን፣ እናስፈጽማለን። ይሄ ነው የሚያስፈልገው ለሀገር እድገት፣ ለሀገር ልማት። እንደዚህ አይነት ትውልድ ነው የሚያስፈልገው። ሙስሊሞች ነን፣ በእስልምና መርህ ሰላምን እናሰፍናለን። የምን ጊዜ መፈክራችን ነው። ውሻዎች ድምጻቸውን ከፍ አድርገው ይጮሃሉ፣ ግመሎችም በሰላም ይጓዛሉ። እኛም ሰዎች በየቀኑ ሴራ ያሴሩብናል፣ እኛ ደግሞ የነሱን ሴራ እናከሽፍባቸዋለን። ይሄው ነው ገበያው።